ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የቀድሞ የሐዋሳ ከተማ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የአምስተኛ ዙር የመሬት ሊዝ ጨረታ ወጥቷል። የፖለቲካ እስረኞች እንዲፈቱና የአማራ ክልል መንግስት ተኩስ አቁሜያለሁ ብሎ እንዲያውጅ ኮሚሽኑ ጠየቀ። የኢትዮጵያ ካፒታል ገበያ ባለስልጣን የሰነድ ማስረከቢያ ጊዜን አራዘመ። ኢትዮጵያና እስራኤል የሽብርተኝነትን የጋራ ስጋት መዋጋት አለባቸው ሲሉ የእስራኤል የውጭ ጉዳይ ሚኒስቴር ተናገሩ። የኢትዮጵያ ስፔስ ሳይንስና ጂኦ ስፔሻል ኢንስቲትዩት የኮሚኒኬሽን ሳተላይት ወደ ህዋ ለማምጠቅ የምርምርና የአዋጭነት ጥናት አጠናቆ የገንዘብ ድጋፍ በማፈላለግ ላይ መሆኑን አስታወቀ። የቀድሞ የሐዋሳ ከተማ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ መቀጮ ፍርድ ማሳለፉን ተነግሯል። ፍርድ ቤቱ የቀድሞ ከንቲባ ባቀረቡት 8 የቅጣት ማቅለያዎች 4ቱን በመቀበልና 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው። ለዚሁ በእሳቸው መዝገብ ተከሳሽ የነበሩት የቀድሞ የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራት እና በ41 ሺህ ብር፣ አቶ ታፈሰ ቱናሹ በ8 ዓመት ከ5 ወር ጽኑ እስራትና 51 ሺህ ብር እንዲሁም አቶ ሰይፉ ሌሊሴ የተባሉ ግለሰብ እንደዚሁ በ8 ዓመት ከ5 ወርና 76 ሺህ ብር ገንዘብ ቅጣት ተላልፎባቸዋል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የአምስተኛ ዙር የመሬት ሊዝ ጨረታ ወጥቷል። ቢሮ በአምስተኛ ዙር ለጨረታ የቀረበውን መሬት በአራዳ፣ በየካ፣ በአቃቂ ቃሊቲ፣ በአዲስ ከተማ፣ በለሚ ኩራ፣ በጉለሌና በቂርቆስ ክፍለ ከተሞች የሚገኙ የተለያዩ አገልግሎት የተዘጋጁ ቦታዎች እንደሆኑ ተገልጿል። በዚህ ዙር 427 የሚሆኑ ቦታዎች ለጨረታ መቅረባቸውም ተጠቁሟል። በተለይም አቃቂና ንፋስ ስልክ ላፍቶ ክፍለ ከተሞች በርካታ ስፋት ያላቸው ቦታዎች መቅረባቸውን የተነገረው። በአምስተኛ ዙር የሊዝ ጨረታ ለመሳተፍ የሚፈልጉ ተጫራቾች ለአንድ የጨረታ ሰነድ የማይመለስ 2300 ብር በቴሌ ብር በመክፈል የጨረታውን ሰነድ እስከ መጋቢት 12 2017 ዓ.ም እስከ 9 ሰዓት ከቱመርካቶ.com ላይ መግዛት እንደሚችሉ ተገልጿል። በሌላ በኩል ተጫራቾች ቦታውን በሚገኙበት ቦታ በመሄድ አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ አለባቸውም ተብሏል። አንድ ተጫራች በአንድ የጨረታ ዙር ከአንድ ቦታ በላይ መጫረት እንደማይችል ተገልጿል። ተጫርቶ ቢገኝ ግን ከጨረታ ውጪ እንደሚሆን ተመላክቷል። ተጫራቾች የሚወዳደሩበት ቦታ ስፋት በመነሻ ዋጋ ተባዝቶ ከሚገኘው ጠቅላላ ዋጋ 50 በመቶ የጨረታ ማስከበሪያ ዋስትና በባንክ ክፍያ ማዘዣ CPO ለየቦታው ኮዱ ማስያዝ ይኖርባቸዋል። ይህ ሳይሆን ሲቀርብ ወይም በ50 በመቶ ቢያንስ ተጫራቹ ያለምንም ቅድመ ሁኔታ ከውድድር ይሰረዛል። አንድ ተጫራች ሌላው በሰጠው ዋጋ ላይ ተንተርሶ ዋጋ ማቅረብ እንደማይችልም ተገልጿል። የፖለቲካ እስረኞች እንዲፈቱና የአማራ ክልል መንግስት ተኩስ አቁሜያለሁ ብሎ እንዲያውጅ ኮሚሽኑ ጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የፖለቲካ እስረኞች እንዲፈቱና ግጭት ለማስቆም ክልሉ መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ጠየቀ። በዋና ኮሚሽነር ፕሮፌሰር መስፍን አርአያ የተመራው የኮሚሽኑ ልዑክ ትላንትና መጋቢት 4 2017 ዓ.ም ወደ ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድር ሌሎች ከፍተኛ የስራ ኃላፊዎች ጋር የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቸኳይ ሁኔታ ላይ ውይይት አድርገዋል። በውይይቱ ወቅት የኮሚሽኑ ልዑካን ቡድን በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥረት ማድነቁንና አሁንም መስራት አለባቸው ያላቸውን ስራዎች መጠቆሙን ኮሚሽኑ አስታውቋል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳይ ምክንያት የታሰሩ እስረኞች እንዲፈቱና የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቸኳይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። ርዕሰ መስተዳድር አቶ አረጋ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚካሄድ የምክክር መድረክ እንዲሳካ ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል። የኢትዮጵያ ካፒታል ገበያ ባለስልጣን የሰነድ ማስረከቢያ ጊዜን አራዘመ። የኢትዮጵያ ካፒታል ገበያ ባለስልጣን በህዝብ የተያዙ ኩባንያዎች አስፈላጊ ሰነዶችና መረጃዎች እንዲያቀርቡ የተሰጠው ቀነ ገደብ ለ1 ወር ማራዘሙን አስታወቀ።
ባለስልጣኑ ቀደም ሲል ባወጣው መግለጫ መሰረት ኩባንያዎቹ እስከ መጋቢት 4 2017 ዓ.ም ድረስ ሰነዶችና መረጃዎችን እንዲያቀርቡ አሳስቦ ነበር። ነገር ግን ኩባንያዎቹ የቀረቡት ጥያቄና ተጨማሪ መረጃዎችን ለማቅረብ እንዲቻል የቀነ ገደቡ እስከ ሚያዝያ 1 2017 ዓ.ም ድረስ ተራዝሟል። ይህ ማራዘሚያ አስፈላጊውን መረጃ እስካሁን ላላቀረቡ ኩባንያዎች የመጨረሻ እድል እንደሆነ የተገለጸ ሲሆን ባለስልጣኑ ኩባንያዎቹ የተራዘመውን ጊዜ በአግባቡ በመጠቀም አስፈላጊ ሰነዶችና መረጃዎችን እንዲያቀርቡ አሳስቧል። ማራዘሚያው ከ50 በላይ የአክሲዮን ባለቤቶች ያሏቸውና በአሁኑ ወቅት አክሲዮኖች ለህዝብ ሽያጭ በማቅረብ ላይ ያሉ ኩባንያዎችን ይመለከታል። ኢትዮጵያና እስራኤል የሽብርተኝነትን የጋራ ስጋት መዋጋት አለባቸው ሲሉ የእስራኤል የውጭ ጉዳይ ሚኒስቴር ተናገሩ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከእስራኤል የውጭ ጉዳይ ሚኒስቴር ጋር የተወያዩ ሲሆን በእስራኤልና በአፍሪካ ሽብርተኝነትን የመዋጋት አስፈላጊ መሆኑን በጋራ በሰጡት መግለጫ አረጋግጠዋል። ኢትዮጵያ የአልሻባብን አሸባሪ ቡድን በመዋጋት ረገድ ወሳኝ ሚና ትጫወታለች ያሉት ሳሂር አልሻባብ በኢራን ከሚደገፉ ሁቲዎች ጋር በመተባበር ቀጠናውን የበለጠ እንዳይረጋጋ እያደረገ ይገኛል ብለዋል። ከፈረንጆቹ ጥቅምት 7 ጀምሮ ሁቲዎች በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶችን በእስራኤል ዜጎች ላይ በመፈጸም ዓለም አቀፍ የንግድ መስመሮችን አስተጓጉለዋል ብለዋል። አክለውም አሁን ደግሞ የእስራኤል መርከቦች ወደ ቀይ ባህር እንዳይገቡ የማገድ ስጋት አለ፣ ለእስራኤል ለአፍሪካና ለዓለም አቀፍ ስርዓት ስጋት ናቸው ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን በእስራኤል ያደረጉት ጉብኝት ከአፍሪካ ሀገራት ጋር ያለውን ትስስር ለማጠናከር የመጀመሪያው ተነሳሽነት ነው ሲሉ ገልጸው ኢትዮጵያ በቀጠናው ካሉ መሪ ሀገራት መካከል አንዷ ናት ማለታቸውን ታይምስ ኦፍ እስራኤል ዘግቧል። የኢትዮጵያ ስፔስ ሳይንስና ጂኦ ስፔሻል ኢንስቲትዩት የኮሚኒኬሽን ሳተላይት ወደ ህዋ ለማምጠቅ የምርምርና የአዋጭነት ጥናት አጠናቆ የገንዘብ ድጋፍ በማፈላለግ ላይ መሆኑን አስታወቀ። የስፔስ ሳይንስና ጂኦ ስፔሻሊስት ኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ይልማ እንደተናገሩት የኢትዮ ሳይት ፕላትፎርም የብሮድካስት ሚዲያዎችን በኪራይ እየተጠቀሙና በጊዜያዊነት አገልግሎት እየሰጠን የሚገኝ ነው። በመሆኑም የስፔስ ሳይንስና ጂኦ ስፔሻል ኢንስቲትዩት ኢትዮጵያ የራሷ የሆነ የኮሚኒኬሽን ሳተላይት እንዲኖራት ለማድረግ የሚያስችል ስራዎች እየተከናወኑ ነው ብለዋል። አንድ የኮሚኒኬሽን ሳተላይት ከ10 እስከ 15 ዓመታትን አገልግሎት መስጠት ይችላል ያሉት ዳይሬክተሩ ለዚህም ማስፈጸሚያ ከ300 እስከ 350 ሚሊዮን ዶላር ወጪ የሚጠይቅ መሆኑን ገልጸዋል። የኮሚኒኬሽን ሳተላይት ለኢትዮጵያ ብቻ ሳይሆን ለቀጠናው ሀገሮችም አገልግሎት ለመስጠት የሚያስችል በመሆኑ የቴክኖ ኢኮኖሚ የአዋጭነት ጥናትና የምርምር ስራዎች ተጠናቀው ኢንስቲትዩቱ የፋይናንስ ምንጮችን በማፈላለግ ላይ ነው ብለዋል። አቶ አብዲሳ እንደሚሉት የሳተላይት ልማት 3 ደረጃዎች ሲኖሩት የመጀመሪያው የተልእኮ ትንተና፣ ሁለተኛው የቅድመ ንድፍ ስራና ሶስተኛው ደግሞ የተሰራውን ዲዛይን በጥልቀት የመፈተሽና የመተንተን ስራ ነው። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።